በሁለት ተፈቃሪዎች ወይም ደግሞ በሁለት ባለትዳሮች መሀል አትግቡ የምንለው በምክንያት ነበርና ሀይሚ እንግዲህ የሚያሳዝን ዜና ለሀሰን ሰጥተዋለች። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የተወደዳችሁ ውድ የቻናሌ ቤተሰቦች እንዴት አመሻችሁ? እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። እናንተም ጋር ሰላም እንደሚሆን ሙሉ ተስፋ አለኝ። ባላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እንደተለመደው ዛሬም በአዲስ ቪዲዮ መጥቻለሁ። ወዳችሁ ፈቅዳችሁ ለምታበረታቱኝ እጅግ አድርጌ አመሰግናለሁ። ለቤቴ አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። የደወል ምልክቱን ተጫኑት እና ሀሰን ቤት ቪዲዮ ተለቆ ነበረ እና አየውኝ እና ሀይሚ ጣርታ ሀሰንን ያው ቤቷ አምጥታው አንዳንድ ነገሮች እያወሩ እየተመካከሩ ነበርና ያው ለመጀመሪያ እሷ ጋር ሳይመጣ በፊት ሀይሚ ጣርታኛለች። ልሄድ ነው እኔ እንጃ ከሱም ጋር ልታስታርቀኝ ይሆን ምንም ቅርታም ጠይቀው ልትለኝ ይሆን አላወቅኩኝም። ልሄድ ነው እያለ አጋጣሚ ደግሞ ያለው አልቀረምና ሄደ ተነጋገሩ። ያው እሷ ደግሞ ካሁን በኋላ ከህይወታቸው እንዲወጣ ነግራው ያሳዝናል። እስካሁን ሀሰን ይሄን ያክል ለፍተህ ይሄን ያክል ደክማ ይኸው እንደዚህ እኮ ነው፣ እንደዚህ ነው። ከቡርኬ ምንም የምጣላበት ነገር የለም። ወንድሜን ነው። ለደቂቃም ከሱ ጋር ተለይቼ እንትን መኖር አልፈልግም። ግን ያው ያደረኩት ነገር አሁንም ያኔ አልተዋጠልህም። ትክክል ነው ያደረኩት ነው እያልክ ያለሁት። ሀይሚን ወደ ቦሌም የሸኘዋት አውቄ እሱን ጠርቼዋለሁ። እሱ ያስቀራታል ብዬ ነበረ ያሰብኩኝ እና አጋጣሚ ደግሞ በዛም ደግሞ እሱ ዝም አለ እንጂ እኔም ላኳት እኔም መለስኳት ነው ያለውና እሺ እኛ ያየነው ደግሞ አንተ እንደሸኘሃት ሌላ ሰው ደግሞ እንደመለሳት ነበርና አንተም ከሆነ ችግር የለውም። እኔም እንደ አንድ ሰው አንድ ሶሻል ሚዲያ የመመክረህ ነገር ቢኖር ለሌላም ጊዜ ዘሎ ጥልቅ መውጫው ጭልቅ እንዳይሆንብህ በቃ በእንደዚህ አይነት ነገር መግባት የለብህም። ካሁን በኋላ እንኳን አንተ ቀርቶ በእነ ሀይቢ ጉዳይ እኛ ራሱ እጃችን አንስተናል። ካሁን በኋላ እነሱ ቢጣሉ ራሳቸው እንዲታረቁ ታረቁ ብለን እኛ ጭንቅላታችን አይዞርም። ለምን ብዙ ነገር አድርገናል፣ ብዙ ነገር ለፍተናል። እነሱ ሲጣሉ ሁሌ እኛ ደግሞ መጨናነቅ የለብንም። ልክ እንዳንተው እኛም እጃችን አንስተናል። ልንገረህ ብዬ ነው። እኛም እጃችን ስላነሳን ካሁን በኋላ ይጣሉም ይታረቁም አንደኛው ነገር ሁለታቸው መፍታት ይችላሉ። ከዛ ቀጥሎ ደግሞ ከኛ የሚቀርብ ቤተሰብ አለ፣ ቤተሰብ ጋር ማድረስ ይችላሉ። በመቀጠል ደግሞ እና ሀይሚ ከአሁን በኋላ እንዳትጣሉ ምንድነው ማድረግ ያለባቸው? አንደኛ ነገር ህጋዊ ባልሽ አድርጊው። ሁለተኛ ነገር ደግሞ ልጁ ለጅለት። ከዛ በኋላ ደግሞ ያው ልጁንም እያየ አብዛኛውን የለመደች እንትን ያው መጥፎ ነው ግን ወንድ ልጅ ከወለድሽለት በኋላ አብዛኛውንም ያው ከልጁ ስለሚያሳልፍ እና ውጭ አያስብም። ለልጁ ነው፣ ለትዳሩ፣ ለህይወቱ ስለሚያስብ አንቺም ደግሞ ይሄንን ነገር ተጠቅመሽ ህጋዊ ትዳርሽን ህጋዊ አድርጊው። እኛ ያው እንመክራችኋለን፣ ሀሳብ አስተያየት እንሰጣችኋለን። አንዳንዴ እንኳን ተቀበሉን፣ እኛ ነው ሀቂቃ ተቀበሉን። እኔ እንደ አንድ ሰው ነው እየመከርኩሽ ያለሁት እና ኮሜንታተሮችም ተጣሉ ታረቁ ምናምን ሲሉ ሰልችቷቸዋል። እኛ የማዳም ቅመሞች ሰልችቷል በእናንተ የመጣ እና እንደዛ እንዳይሆን ነገራቶቹ ጭምልቅልቅ እንዳይሉ እናንተ ነገሩን በቃ ልክ ሲመጣ በጥሩ ነገር ነው እንጂ ተጣላን ያው የእናንተን መጣላት የሚፈልግ ሰው አለ። ያንን ሰው ለማስደሰት ነው ሶሻል ሚዲያ ይዛችሁት የምትመጡት። በእናንተ መጣላት በእናንተ መለያየት ብዙ ሰው ይፈልጋል። እናንተም ተናግራችኋል። እናንተ ናችሁ መንገዱን የከፈታችሁ። ለሰው መንገዱን ካልከፈታችሁ ቤታችሁን ዘግታችሁ ከተቀመጣችሁ ሰው ፊት አንድ ላይ ስትሆኑ ጥሩ መስላችሁ ከታያችሁ እንዴት ያቀባችኋል? አያቀባችሁም። ግን ያው እናንተው ራሳችሁ ስላመጣችሁት እኛ ምንም ማድረግ አይቻልም። በእኛ ብታወሩን እኮ የሄዳችሁበት ያክል ነው እኛ የምንሄደውና ለማንኛውም ይሄን አክል ካልኳችሁ ይበቃኛል መሰለኝ። ለሌላ ጊዜም ያው የምታስተካክሏቸው ነገሮች አስተካክሏቸው። ለምን በቃ
ኦዲየንሳችሁ ራሱ ሁሌ አንድ አይነት ነገር ዛሬ ተጣልታችሁ ነገ ስትታረቁ፣ ነገ ተጣልታችሁ ከነገ ወዳ ስትታረቁ ይደብረዋል፣ ይሰለቸዋል። ሰውን እያሰለቻችሁ እየመጣችሁ ስለሆነ ያው አይዲያውን ትንሽ ቀየር ብታደርጉት ጥሩ ነው ብዬ አስባለሁ። እናንተስ ኮሜንታተሮች ምንድን ነው የምትሉት? ሐቁን ተናግራችሁ ማለት ነው። እና ምን እየተሰማችሁ ነው? ሰው በመጣላት በመታረቁ በተለይ የቡታጀራ ዩቲዩበሮች ለእናንተ ምን ተሰማችሁ? እኔ የተሰማኝ ግን ጥሩ አይደለም። በቃ ይበቃናል። ከአሁን በኋላ ፍቅር ሰብካችሁ ፍቅራችሁን ይዛችሁ ነው ለማለት ወደው